እንደሚባለው እንግዲህ በብርቅርቅም በብልጭልጭም ሊሸውዱን የሚባል አብዛኛው ህዝብ እያፈናቀሉ ወደ ሌላ ለባለሀብት ገንዘብ ላለው እየሰጡት ነው የሚባል አጀንዳ ነው ቆይቶ የነበረ። የብሔር ቅርጽ በማስያዝ እኛንም በማደናገር በተለይ የአማራ ብሔር የተለየ ጥቃት እንደደረሰበት ተደርጎ በእኛ ሚዲያም በሌሎችም ሚዲያዎች እንደ ትግል ማታገያ አንዱ ተደርጎ ተወስዷል። በተለይ አዲስ አበባ ዲሞግራፊያዋ ተቀይሯል፣ ያን ብሔር ቅርጽ የያዘ ነው ሚል ትርክት ነው ይሰጠን የነበረው። እኛም ደግሞ በሚዲያ የምናስተጋባ የነበረ። ይህ የአማራ ፋኖ ህዝባዊ ድርጅት አባላት ቀድሞ ስለ መዲናዋ የሰሙት ከእውነታው በተቃርኖ የቆመ ሀሳብ ነው። በአማራ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋህድ መካከል የዘላቂ የሰላም ስምምነት መፈረሙን ተከትሎ የሰላም አማራጭን ተቀብለው የገቡ ከፍተኛ አመራሮችና አባላት በመዲናዋ የልማት ስራዎችን ጎብኝተዋል። ታዲያ የሰሙትና ያዩት ለየቅል መሆኑንና በልማት ስራዎቹ መደነቃቸውን አንስተውልናል። የተሻለ ነገር ነው ያየን፣ በጣም የተሻለ ነገር ማለት ነው። ባየናቸው ሂደቶች ወይም በሰነበትንባቸው ሂደቶች እንደሚባለው ብልጭልጭ ወይም እንዲሁ ማህበረሰቡን ለመሸወድ ሳይሆን ሴንሲቲቭ የሆኑ ነገሮች የተሻሉ ነገሮች ተሰርተዋል። መሬት ላይ የወረዱ ስራዎችን ተሰርተው አይቻል። በዚህ በአዲስ አበባ በፊት ይወራ የነበረው በተለይ በተንሸዋረረ መንገድ ነው የነበረ። አዲስ አበባ እንደ ስሙ አበባ ነው። እንግዲህ አጠቃላይ በአራቱ ማዕዘን ያሉትን የኮሪደር ልማቶች ተመልከታል። ለኔ እጹብ ድንቅ ነው የሆነብኝ፣ ሰርፕራይዝ ነው ያደረገኝ። ጽዳቷ በጣም የጎደለን የነበር የአፍሪካ ህብረት መናገሻ እንደመሆኗ መጠን አሁን ግን በተለይም ከአውሮፓ ከተሞች አንዱ መወዳደር እንደምትችለው አሁን ከምንገኝበት ኮንቶጦ ጀምሮ እስከ 4 ኪሎ እስከ አድዋ 00 ያለውን ብናይ በጣም ግሩም ያሰኝ ነው። ለሌሎች አፍሪካ ሀገራት ተሞክሮ የሚሆን ስራ ነው። በጉብኝታቸው የአድዋ ሙዚየም የኮሪደር ልማትና የወንዝ ዳርቻ ፕሮጀክቶችን የተመለከቱ ሲሆን ስራዎቹ በፍጥነት እንዲሁም እጅግ በሚያስደንቅ ሁኔታ መከናወናቸውን ተገንዝበናል ይላሉ። ከምናውቃት አዲስ አበባ ብዙ የተለዩ የተሻሻሉ ነገሮችን አይተናል። በተለይ በዚህ በልማት ስራዎች ከተማ በማስዋብ የተሰራው ስራ ፈጣን እና የሚያስገርሙ ጥሩ ነገሮችን አይተናል። እኔ ከተሰሩት ስራዎች በላይ የተሰራበት ፍጥነት ገርሞኛ። ሞር ሃይብሪድ እና ኮምባይንድ የሆኑ እንትኖችንም ጭምር አይተናል። በአንድ ጊዜ የአጠቃላይ በቱሪዝም እንትን ሊል የሚችሉ በኢኮኖሚው ሊያሻሽሉ የሚችሉ ህይወትንም ቀለል ሊያደርጉ የሚችሉ የልማት እንትኖች እንደሆኑ ከድልድይ ማቋረጫዎች ጀምሮ ያሉት እንትኖች እያየን ነበር እና በዚህ ግራውንድ ውስጥ ያሉት ፓርኪንጎችም ሌሎችም ነገሮች ብዙ ጥቅም ዳይቨርሲፋይድ የሆነ ጥቅም ነው ያላቸው። በተለይም ያለውን ውስን ሀብት በአግባቡ በመጠቀም በርካታ ስራዎች መከናወናቸውን እንዲሁም ለቅርስ የተሰጠውን ትልቅ ቦታ ተመልክተናልም ነው ያሉት። ከዚህ በፊት ያልታየ ዛሬ በጉብኝታችን ያየነው ደግሞ መዝናኛ ሲባል ያው ጃምቦ ቤት መጠጥ ቤቶች ምናምን ነበሩ። አሁን ላይ ግን እነሱ ነገሮች በተወሰነ መንገድ ተቀርፈው ብዙ የመዝናኛ አክሰሶች እንዳሉ ከተማዎች ወንዞችን በደንብ የተወሰኑ ስራዎች ቢቀርባቸውም ግን ለትውልድ ጊዜ ማሳለፊያ ለስፖርት መዝናኛ እና ጥሩ ነገሮችን ለማየት ችለናል። እነዚህ ቅርሶች በአግባቡ መያዛቸውን ታሪካዊ ቦታዎችም ደግሞ ጥሩና ለወደፊትም ትውልድ የምንቀርጽባቸው መሆኑን ለመረዳት ችለናል። በመዲናዋ የተከናወኑና እየተከናወኑ የሚገኙ ስራዎች ሰላም በመኖሩ የተሰሩ መሆኑን በመረዳት ወደ ልማት ልንዞር ይገባል፣ ከጦርነት ትርፍም አትራፊም የለም ሲሉ ምክረ ሀሳባቸውን አስቀምጠዋል። ወደ ስልጣኔ አይናችን እንዳናተኩር፣ ወደ ልማት እንዳናተኩር የተደረጉ ስራዎች አሉ። ያንን ህዝባችን ነቅቶ እንደዚህ አይነት ስራዎችን መስራት መቻል እንዳለብን ገነዘባለሁ። በጦርነት የሚተርፍ ውድመት ብቻና የሰው ህይወት መጥፋት ነው። ሰላም ምን ያክል ቫልዩ እንዳላት እዚህ አዲስ አበባ ላይ የሰላም አየር ስላለ ነው ይህ ልማት የመጣውና በተለይም ደግሞ የጦርነቱ አውድማ ወደ ሆነው አማራ ክልል ይህ ሰላም አየር ነፍሶ አማራ ክልል ባህር ዳርና ሌሎች ከተሞችም በዚህ ኮሪደር ልማት ታቅፈው መሰረታዊ ልማቱ ቢሳለጥ የተሻለ ነው የሚል እምነት አለኝ። ጉብኝቱ ኃላፊነት ጥሎብናል። ከመንግስት ጋር እንዲሁም ከሌሎች አጋሮች ጋር በመሆን ክልሉን ወደ ዘላቂ ሰላም ለመመለስና ልማትን ለማፋጠን እንሰራለንም ሲሉ ተናግረዋል። ቦታዎችን ስንጎበኝ ኃላፊነትም ጭምር ነው እየወሰድን ያለነውና በዋናነት ስምምነቱ ላይም ከክልሉ መንግስት ጋር ከፌደራል መንግስት ጋርና ከዚህ ከእርዳታ ድርጅቶች ጋር ጭምር ተባብረን ክልሉ ላይ ያለውን ሰላም የመፍጠርና መሰረተ ልማቶችንም የመመለስ ወደ ነበሩበት አገልግሎት የመመለስ ስራ ላይ አክቲቭ ፓርቲሲፓንት እንደምንሆን ነው። ክልሉን በጋራ የማልማት ስምምነት ላይም ስላለ ግዴታችንም ጭምር ስለሆነ በዛ መንገድ የሚስተናገድ ይሆናል ማለት ነው።